ነፃነት የት ጋር ነህ? ውይ በዚህ ሰዓት አብረን ነበር። ነፂ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። ነፂ እንዴት ነው ያልመጣ? ወይኔ ነፂዬ እንዴ በጣም ይደብራል፣ ይደብራል። ነፂ እንዴ ብቻዬን ነው የተውከኝ። ነፂ ማንን አስተዋወከኝ? ነፂ እንዴ መጣው አትጥራው፣ ነፂን አትጥሪው አልካት ማሚን። ወይኔ አስሪን አትጥሪው አልካት። ነፂዬ መጣው ደረስኩ ትንፋሽ ላይ አመለጥክ። ነፂዬ እንዴ ላለፉት 29 ዓመታት አዎ ነፂ የተለያየ ነው። 1 ወር አይሆንም። ነፂ ሁሉ ጋቢና ውስጥ ነው ያለው። አንተ አለ ነፂዬ በየቢሮ የምታኮራኝ በገባንበት ቢሮ አኩረት የምታወጣኝ ነፂዬ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም። ነፂዬ አዎ ነፂ በጣም ጨከኝ። ነፂዬ ወንድሜ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ። ነፂዬ ነው የነበርኩ። ንጹህ ዘርን ለማን ተውክ? መሐሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነፂዬ ነፂዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ላይ የሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነፂዬ ወንድሜ ጓደኛዬ ነፂዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም በቃ ኑርልኝ፣ በዛው ከመድኃኒዓለም ጋር ኑርልኝ። እጅግ በጣም ልብ ይሰብራል። እንግዲህ ለ29 ዓመት አብሮት የኖረ የልብ ወዳጁ ጓደኛ ወንድሙ ነው እንግዲህ ስለ ነፃነት ሲናገር የነበረው። ባይዘዌ ስለ ነፃነት እንግዲህ ቤተሰቦቹ፣ የሙያ አጋሮቹ፣ አርቲስቶቹ ብቻ ሳይሆኑ ሌሎቹም አካላቶች ስለ ነፃነት ይመሰክራሉ። እኛም ቢሆን በፊልም በቴሌቪዥን መስኮት የምናየው ሰዎች ነፃነት ነፃ የሆነ ሰው ነው። ለሁሉም ሰው ነፃ የሆነ አዝናኝ የሆነ ሁልጊዜ ሲስቅ የምንመለከተው ነውና በጣም እጅግ በጣም ያሳዝናል፣ ልብ ይሰብራል። እንግዲህ የቀብር ስነ ስርዓቱ እንግዲህ በቅድስት ሥላሴ ካቴድራል ተፈጽሟል። ብፁዕ አቡነ ሕርያቆስ በተገኙበት፣ በርካታ ወዳጅ ዘመዶቹ በተገኙበት፣ ባለቤቱ ልጆቹም ከአሜሪካን መጥተው ቀብሩ በመጨረሻ ሰዓት ተፈጽሟል። መቼም ሞት አይቀርምና እንደው እዚህ ቀብር ላይ ብዙ ነገሮችን የምንማራቸው ነገሮች አሉ። በጣም የተደነኩት ቀብሩ ስነስርዓት እየተከታተልኩት ነበር። የድሬዳዋው ከንቲባ አቶ ከድር በጣም የሚገራርሙ መልእክቶችን አስተላልፈዋል። ያለውን ነገር አስቀኛቸዋለሁ። መቼም ዛሬ ወንድማችን የምንሰናበትበት ዕለት ነው እና ሁላችሁም ነፍስን ከቅዱሳኑ ጎን ያሳርፍ እያላችሁ ጻፉ። እንዲህ አይነት መልካም ሰዎች፣ እንዲህ አይነት ተወዳጅ የሆኑ ሰዎች ሲሞቱ ኢትዮጵያዊነትን የምናይባቸው ሰዎች ናቸውና ነፍሱን በአጸደ ገነት ያሳርፍ። እስቲ የምንመለከተው አሁን ልጁ እንግዲህ በእንግሊዝኛ ነው መልእክት ጽፎ የመጣው ስለ አባቱ። ልጁ የተናገረውን ኮሜዲያን ደረጀ የተናገረውን ነገር ላስቃኛችሁ። My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile.
I don't know where I'd be without him. He was everything I could have possibly asked for in a father. ዓለም በሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማድረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይከብዳል። ነፂ ሙሉ በኩልህ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ እንግዳዘር መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ። ነው ስለ ነጻነት ምንም መናገር፣ ስለ ነጻነት ምንም ማለት አይቻልም። ምንም በቃ ሁሉም ያወራለት ሰው ነውና በጣም ያሳዝናል። ልጁ ራሱ መቋቋም እስኪያቅተው ድረስ። ምክንያቱም እንዲህ አይነት ያውም አባት ሆኖ ይቅርና ለእኛም እንግዲህ ወንድም ለሆነው ለኢትዮጵያውያን በሙሉ እጅግ የሚያሳዝን ነው ይሄ ነገር መከሰቱ ማለት ነው። ገና በ43 ዓመቱ ነው ይህ ነገር የሆነው። ያው እግዚአብሔር ለእያንዳንዱ ነገር ምክንያት እንዳለው እናምናለን። ለእያንዳንዱ ነገር ምክንያት አለው እግዚአብሔር። እሱ እንደፈቀደ ሆኗል፣ እሱ የወደደውን ሆኗል። እሺ ከዚህ ላይ ተያይዞ ማስቃኛችሁ የከድር የከንቲባውን በጣም ይገራርም ንግግር ነው ያደረጉትና እንደው በጥሞና እንስማው። የተከበሩ ብፁዕ አባታችን ሪያቆስ የሀዲያ የስልጤና የአዲስ አበባ ሊቀ ጳጳስ፣ እንዲሁም የተከበራችሁ የቤተ ክርስቲያን ከፍተኛ አመራሮች፣ የሃይማኖት አባቶች፣ ካህናቶች፣ ምዕመናኖች፣ እንዲሁም ወንድሜ ነብዩ የባህልና ቱሪዝም ሚኒስትር ዴታ፣ ለዚህ ሀዘን የደረሰባችሁ በተለይ ለቤተሰቦቹ ለባለቤቱና ለልጆቻቸው ፈጣሪ መጽናናቱን እንዲሰጣችሁ እመኝላችኋለሁ። እንዲሁም የስራ ባልደረቦቹ በተለይ ነፂ ያው ከድሬዳዋ ጋራ ምን ያገናኘዋል ልትሉ ትችላላችሁ። ነጻነት ገደብ የለውም፣ አካባቢ የለውም፣ መንደር የለውም፣ ብሔር የለውም። ከሁሉም ጋራ ስቆ ተደስቶ መጫወት የሚፈልግ ነው። በዓላቶች ሲደርሱ እንኳን አደረሰ እንኳን አደረሰን እንባባላለን። ግን ለዛሬ ጥምቀት እሱ ባይኖርም ለቤተሰቦቹ ለጥምቀቱ በዓል እንኳን በሰላም አደረሳችሁ በሱ ፋንታ ለማለት እፈልጋለሁ። በተለይ ሰው ይፈጠራል፣ ይወለዳል፣ ያድጋል፣ ያልፋል። ልንማር የሚገባው እዚች ሀገር ሁላችንም ከኛም አልፋ ለሌሎች የምትተርፍ ሀገር ናት። ግን በህይወት እያለን እንገፋፋለን፣ እንሰዳደባለን፣ እንጣላለን እና ሰው እንዲጣላ እንዲገዳደል እናደርጋለን። ይሄ ለማንም አይበጅም። የሚበጀው ግን ሰው ለመቅበር ወንድምህ ሲሞት የማትፈልገው ነገር ለሌላውም ደግሞ ግን መመኘት ጥሩ አይደለም። ለራስህ የምጠላው ለወንድምህም መጥላት አለብህ። ለራስህ የምትወደው ለወንድምህ ደግሞ መውደድ ያስፈልጋል። ለመቅበር እንደዚህ የምንገፋፋው በህይወት ላይ ያለን ደግሞ በዚህ ልክ ብንደጋገፍ የት በደረስን ነበር የሚል ነገር አለኝ። ምናልባት በህይወት እያለን ምላስና ጥርስም ይጋጫል፣ ይደማማል። ግን አተፋውም የራስ ደም ስለሆነ ትውጠዋለህ። የወንድምህንም ችግር በዛ መልክ መዋጥ ስለሚያስፈልግ ማለት ነው። ዛሬ ወንድማችን አስክሬን ላይ ቆመን እንዲህ ስንናገር ነገ ዛሬ አንደበታችን እርጥብ ሊሆን ይችላል። ነገ ደግሞ ግን ወይም በኋላ ከስንት ደቂቃ በኋላ እንደሚደርቅ ስለማናውቅ ማለት ነው። ምናልባት በስራ ዘመን በእኛ እምነትም እኔ ሙስሊም ነኝ፣ ምንም የሚገድበኝ ነገር የለም። ክርስቲያኖች ወንድሞቼ ናቸው። ያለን ማህበራዊ ችግር ግን አብረን ማሳለፍ ነው። የተማርንበትም እንደዛ ነው። አንዱን ጠልተ አንዱ የምትወደው ነገር ስለሌለ ማለት ነው። ሁሌም ፍቅር ያሸንፋል። በሄድክበት ቦታ የፈለገ ሰው ቢያወራ
አንተ ማንነትን እውነታን ፍቅር ይዘህ ከሄድክ የትም ቦታ ላይ በፈጣሪ ዘንድም በምድርም ትከበራለህና ሁሉም የሰራውን ስለሚያጭድ ነው። በእኛ እምነት አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያቱ ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ላንተ ጌጥ ነው እንጂ ላንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ካንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት ነፂ በምናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው። ግን እሱን ዛሬ ጨክነን ብንወደውም ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነውና ሁላችንም ተራ ይጠብቀናል፣ ማን እንደሚደርሰው ስለማይታወቅ ማለት ነውና በዚሁ ምናልባት ወደ አፈርም ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል። የእሱ ላይ ብድርም ያለበት ሰውም ካለ ደግሞ ይቅር ማለት ያስፈልጋል። ንጹህ ሆኖ ከፈጣሪ ጋር መገናኘት ስለሚያስፈልግ ማለት ነው። አንዳንዱ በዛ ክፋት ልክ ማሰብ ስለሌለብን የሚል ነው። እውነት ነው። እዚህ ያለነው ሁሉ ዛሬ እንዲህ አድምቀን ሲንሸኘው ያንን ጨለማ የአባታቸውን ፈገግታ የሚፈልጉ ደግሞ ልጆቹና ሚስቶቹ አሉ። እዚህም ባይኖሩም ለሀዘንም ቢመጡም ቅድም መምህሩም ብሏል፣ ወንድሜ ነብዩም ብሏል። ቢያንስ ስልክ ራሱ ለሰው ልጅ ጉልበት ስለሚሰጥ ልጆቹን የምታውቁት ቤተሰቦቹ መደወል የሆነ ነገርም ምንም እንዳይሰማቸው ባዳነትም እንዳይሰማቸው ሰው አለው ማለት ራሱ ትልቅ ነገር ነውና እኔ ከምንም በላይ እዚህ የተገኘ ነው ለዚሁ ቀብር ብለን ነው እኔና ወንድሜ ሮቤል እዚህ የተገኘ ነው። ስለዚህ እዚሁ ጋር ሁላችሁም ፈጣሪ መጽናናቱን እንዲሰጣችሁ እንመኛለን። ቤተሰቦቹ ደግሞ አንድ ሰው ሲወሰድ ፈጣሪ ዝም ብሎ አይወስድም፣ ለቤተሰቦቹም በረከት ያስቀምጣል፣ ለቤተሰቦቹም ደግሞ አጋዥ ወካይ ያስቀምጣልና ሁላችሁም ሀዘኑ ሀዘናችን ስለሆነ በድሬዳዋና በራሴ ማህበረሰብ ስም ሀዘናችንን ከልብ እኛም ሀዘናችንን በራሴና በወከለኝ ማህበረሰብ እዚህ መጥቼ መልእክት በማስተላለፌ ልባዊ ደስታም ቢሰማም ግን ሀዘን ላይ ተገኝተን በዚህ ልክ ወንድማችን ስንሸኝ በዚሁ አጋጣሚ ምስጋናዬን ማቅረብ ፈልጋለሁ። እዚህም ደግሞ ፍታት የምታደርጉ ወንድሞቼም ሁሉም ፈጣሪ አሁንም በረከትና እድሜና ጤና ይጨምርላችሁ። ሁላችሁንም ደግሞ የስራ ባልደረቦቹ የቢኤስ ጋዜጠኞች በተለይ ሁላችሁም እንደ ወዳጅ እንደ ቤተሰብ ስለሆናችሁ ከምንም በላይ ደግሞ እናንተም ስለተለያችሁም ቢሆንም ያው ሁሌ በፕሮግራሙም በተለያዩም ስለምናስታውሳችሁ እናንተንም መጽናናት ይላችኋለሁ። እዚህ የመጣችሁት ሁላችሁም የክርስትና እምነት ተከታዮች ያው ዛሬ ከተራም ስለሆነ ቅድም ብሏል መምህሩ በጊዜ ሁሉም ወደ ስራው በዓሉን ለማክበርም ስለመሄድ ደስታም በዓልም እንደዛው ነው ማወቅ ስላለብን ነው። ዱንካን የሸራ ዱንካን ታውቃላችሁ አይደል? ሀዘን አንዴ ይጨፈሩበታል፣ አንዴ ይለቀስበታል፣ ግን አይቀየርም። እንደዛ ነው። ይሄ ምድር ላይ ትደሰታለህ። ሰው ልጅ ሲወለድም ለምንድን ነው የሚያለቅሰው? እቺ መከራ ሀገር ላይ መጥቻለሁ፣ ፈተና ሀገር መጥቻለሁ ብሎ ጠባብ መሆኗን ስለሚያውቅ ነው የሚያለቅሰው። ሰው ሲወለድ ያለቅሳል፣ ሲሞትም ያለቅሳል። ስለዚህ እቺ ምድር ለኛም ለሁላችንም የምታስተምረን ነገር ስላለ ሁላችንም ባለን አቅም ሀብታሙም ፈጣሪ የሰጠውም ቆጥሮ አልሰጠውም ደሃን እንዲያስተዳድርበት ነው። ስለዚህ አጠገቡ ያለ እሱ እየተደሰተ የሚሆን ከሆነ ያ ሰው ከሰውነት ያለፈ ነው። ስለዚህ ሁላችንም አንተ እየበላ ሌላው ጾመኛ ማደር ስለሌለበት አንተ ልጆችን እያለበስክ የሙታን ልጆች ደግሞ ግን የሰው አይን ሲያዩ ሲለምኑ ልብ ይሰብራልና ሁላችሁም ከማንም በላይ ሩቅ ከመሄዳችሁ በፊት መስሪያ ቤታችሁ ውስጥ ያሉትን የጽዳት ሰራተኛ፣ ተላላኪ፣ ሹፌርም ቢሆን ልጆች ያላቸውም ከውጭ ሰው ከውጭ እንዲታይ መደገፍ ይፈልጋል። የቀኝ እጅ ሲሰጥ ግራ እጅ ማየት የለበትም ነው የሚለውና እኛ ሃይማኖትም ሁላችንም በዚህ መልክ ብንደጋገፍ ብንረዳዳ ከዚህ የተሻለ ማምጣት እንችላለን ብዬ ነው ማስበው። ፈጣሪ እንግዲህ ነፍሱ በአጸገነት እንዲያኖርልን መልካም ምኞትን እመኛለሁ። አመሰግናለሁ። እንደሰማችሁት ነው እርስ በርስ መዋደድ እንዳለብን፣ እርስ በርስ ፍቅር መሆን እንዳለብን። አትሊስት ይሄ ሰው አስቀይሟችሁ ከሆነ ተቀይማችሁት ከሆነ
ተበድሮ ከሆነ የተለያየ ነገር አድርጎ ከሆነ እዚሁ ይቅርታ በሉት በሰላም ነፍሱ ትረፍ ከማለት ፍቅርን ነው ሲሰብኩ የነበሩት። ያውም የእስልምና እምነት ተከታይ ሆነው ከዛ እዚህ ድረስ ምን ያህል ስለ ነጻነት ወዳጅ ቢሆኑ እንደመጡ አስቡ። ሌላ ፕሮግራም ኖሯቸው አይደለም፣ ለዚህ ለቀብር ሁኔታ ነው እንግዲህ የመጡትና አቶ ከድርን እንግዲህ ሁላችሁም ታውቃላችሁ። በተለይ የሐምሌና የታህሳስ ቅዱስ ገብርኤል በዓል ሲደርስ ቁልቢ በዓልን ለማክበር የሚሄዱ ኦርቶዶክሳውያንን በምን አይነት መንገድ እንደሚቀበልና ምን አይነት ነገሮችን ሲያደርግ በጣም ብዙ የሚያስደምሙ ነገሮችን፣ ፍቅርን፣ ሁልጊዜ ሰላምን፣ አንድነትን፣ መተጋገዝን ከምንም በላይ ያለው ለሌለው መርዳት በመስሪያ ቤቶች በተለያየ ቦታ ማድረግ እንዳለበት ሁልጊዜ የሚናገር ሰው ነውና በእውነት ይህ ክብር ሊገባው የሚገባ ሰው ነው። እንዲህ አይነት ሰዎች ሲኖሩ ደስ ይላል። ሀገራችን የምንመለከትበት ነውና የሚያጽናኑ ነገሮችን ተናግሯልና እግዚአብሔር ይስጥልኝ ለማለት እፈልጋለሁ። እሺ የቀብሩን ሁኔታ ያለውን ነገር ላስቃኛችሁ። ሃሌሉያ ወአብዎ ኢየሩሳሌም ወአብዎ ኢየሩሳሌም ወአብዎ ኢየሩሳሌም ወአብዎ ለቃለ አብ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ ወአብዎ ኢየሩሳሌም ወአብዎ ለቃለ አብ ወአብዎ ኢየሩሳሌም ወአብዎ ለቃለ አብ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ ወአብዎ ኢየሩሳሌም ወአብዎ ለቃለ አብ ወአብዎ ኢየሩሳሌም ወአብዎ ኢየሩሳሌም አታወኪ ነፍሴ አታስጨንቅኝ አታወኪ ነፍሴ አታስጨንቅኝ በዓለም መድኃኒት በእግዚአብሔር ታመኝ በዓለም
እንደተከታተላችሁት ነው ያው የቀብር ስነ ስርዓቱ ተፈጽሟል። ሁላችንም ወደዚህ ሀጆች ነን። ሁላችንም ነገ ከነገ ወዲያ ሀጆች ነን። መንገዳችንን ማስተካከል አለብን። ከእንደዚህ አይነት ሞት ራሳችንን ትምህርት ልንወስድ ያስፈልጋል። ነገ እኔና እናንተ ምን እንደሚከሰትብን አናውቀው፣ ምን እንደሚመጣብን አናውቀው። ሁልጊዜ በዝግጅት ሆነን እግዚአብሔርን መጠበቅ ነው ያለብን፣ የዕለተ ሞታችን መጠበቅ። ምክንያቱም መንገደኞች ተጓዦች ስለሆንን ማለት ነው። ሞትን በጀርባችን ሁላችን ተሸክመን ነው የምንሄደው። ከዚህ ክፋት ዓለም ውስጥ ነው ያለነው፣ ምቀኝነት ዓለም ውስጥ ነው ያለነው፣ በዘረኝነት ዓለም ውስጥ ነው ያለነው። ከዚህ ወተን በንስሐ ህይወት መመላለስ አለብን። ዛሬ ያልቅሰን ይህንን ወንድማችንን ሸኘ ነው፣ ነገ ሞትን መርሳት የለብንም። እኔ ተዘጋጅቼ ልጠብቅ ብለን በንስሐ ህይወት ውስጥ መመላለስና በንስሐ ህይወት መኖር አለብን ማለት ነው። አለበለዚያ ነገሮች ከባድ ነው የሚሆኑት። በምድር ላይ ደስታን የምንመኝ ከሆነ ዘላለማዊ ህይወት አናገኝም። ክርስትና የፈተና ህይወት ነው። ከዳግም ሞት ራሳችንን መጠበቅ አለብን። እኛ ኦርቶዶክሳውያን በሰማይ በእግዚአብሔር እጅ የተሰራ ህንፃ አለን። በዛ ነው ለዘላለም የምንኖረው። በዛ ህንፃ ውስጥ ለመግባት በዛ ህንፃ ለመኖር ደግሞ መንገዶቻችንን ማዘጋጀት፣ ጥርጊያውን መንገድ ማዘጋጀት ያስፈልጋል። በንስሐ ህይወት ልንመላለስ ያስፈልጋል። መልካሙን ስራ መልካሙን ሁሉ ገድል ልንጋደል ያስፈልጋል። ይህን መልካም ገድል ይህን መልካም ስራ ስንጋደል ፈተና ይመጣብናል። ያን ፈተና ለበረከት እያደረገልን መጓዝ ያስፈልጋል ማለት ነው። ዛሬ ሀብት ብናፈራ፣ ዛሬ ኑሮ ብንኖር፣ ዛሬ የተለያየ ነገር ብናደርግ እግረ መንገዳችንን ነው ይህን ነገር እያደረግን ያለ ነው። በዚህ ዓለም የዘላለም ህይወት እንደሌለን ማሰብ ያስፈልጋል። የኛ የዘላለም ህይወት በሰማይ በእግዚአብሔር እጅ በተሰራ በህንፃው ነው፣ ልንዘጋጅ ያስፈልጋል። በመጨረሻ ብፁዕ አቡነ ሕርያቆስ ያስተላለፉትን መልእክት እንስማና እንጨርሳለን። ክቡር ፕሮፌሰር ነቢዩ ባየ፣ ተወዳጁ ክቡር ከድር ጀዋር፣ ክቡር የካቴድራሉ አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ በዚህ የተሰበሰባችሁ የጥበብ ሰዎች፣ ከልዩ ልዩ ስፍራ የመጣችሁ የልጃችን ወዳጆች ሁላችሁም እንደምን አረፈዳችሁ። እግዚአብሔር አምላካችን ሁላችንንም ከዳግመኛ ሐዘንና መከራ ይጠብቀን። በዚህ በመዝሙረ ዳዊት መዝሙር 88 ቁጥር 48 ላይ የተቀመጠ ቃል ነው።
ቦኑ ለከንቱ ፈጠርኮ ለእጓለ እመሕያው የሰውን ልጅ በውኑ ለከንቱ ፈጠርከውን? ሞትን የማያይ ለዘላለም በሕይወትስ የሚኖር ማን ነው ብሎ ንጉሡ ዳዊት ይጠይቃል። እርግጥ ነው በዚህ ሰዓት የዓለማችን ሕዝብ ቁጥር ከ8 ቢሊየን በላይ እንደሆነ ይነገራል። ዓለማችን ብዙ አይነት ሰዎች ተፈራርቀውባታል። ጨካኙም፣ የዋሁም፣ ቅዱሱም፣ ሌላውም ለብዙ ሰዎች የሳቅ የደስታ ምንጭ ሆኑ፣ ለብዙ ሰዎች ደግሞ የመከራ የለቅሶ ምክንያት የሆኑ በጎም የሆኑ በጎም ያልሆኑ እግዚአብሔርን የሚፈሩ እግዚአብሔርንም የማይፈሩ ሰዎች በምድር ላይ ተፈራርቀዋል። ሁሉም የየራሱን ስራ ይዞ ወደ አምላኩ ወደ እግዚአብሔር ተጠርቶ ሄዷል። ሲነገር እንደነበረው ስንሰማ እንዳረፈድ ነው ዛሬ የምንሸኘው የመንፈስ ቅዱስ ልጃችን የእናንተ ደግሞ የጥበብ አጋራችሁ ቃለ አብ ወይንም ነጻነት በምድር ላይ እንደ ስሙ በነጻነት የኖረ ሰውን የማይጋፋ የራሱንም ነገር የማያስነካ የሌላውንም የማይነካ በምክንያት የሚናገር አስቦ የሚያወራ ከማሰቡ በፊትም ከመናገሩ በፊትም ተጠንቅቆ የሚያስብ ሰው እንደነበረ ይታወሳል። ሰው ማለት በምድር ላይ ሲኖር ወይ የሚጻፍ ታሪክ መስራት ወይንም የሚነበብ መጽሐፍ መጻፍ እንዳለበት ይነገራል። የሚጻፍ ታሪክ የሰራ ሰው ነው። እግዚአብሔር አምላክ ነፍሱን በገነት በመንግስተ ሰማያት ያኑርለት። እንግዲህ ብፁዕነታቸው በሚገባ አስተምረዋል። እግዚአብሔር አምላክ ለቤተሰቦቹ ለወዳጅ ዘመዶቹ አጽናኝ መንፈስ ቅዱስን ይላክ። እግዚአብሔር መቼም ለእያንዳንዱ ምክንያት አለውና እነሱንም ያበርታቸው፣ ሁላችንንም ያበርታን። በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች ለመሆን ያብቃን እላለሁ። ነፍሱን እግዚአብሔር አምላክ ከቅዱሳኑ ከጻድቃኑ ጎን ያሳርፍልን። ነፍስ ይማር። ቸር ቆዩልኝ።